ካላሰበችልኝ ማን ያስብልኝ ብለን ማን አለኝ ምን አለበት ባታፈቅረኝ እንኳን እንዳንተ ብታስብልኝ አንተ ቤትኛው ጸባይ ነው የምታስብልኝ ደሞ አደይ ያሰበችልኝ አላሰበችልኝ ከመጥደነ ይውል ጣበቅ አርገ ብትይዛ ነው የሚሻለው እንደውም ለምን ሄደ ይቅርታ ጠይቃት ምን አጠፋኝ እሷን ስለማፈቅራት አጣተኛ ነኝ ማለት ነው ይውል ለኔ እንደዛ ማለት አይደለም ግን በቃ አለ አይደል አንዳንዴ ይደብራል እንዴ ምንድነው የሚደብረው ይውል ኪንጎ እስቲ ቅምጥልን አንተ በራስ ቦታውን አስባት በጣም ከባድ እኮ አዴን እስኪ ተመልከታት ምን ሆነ ከቅምጥል ጋር የሚመሳሰለው ይውል አንተ አዴን ላይ የምትወድላት ነገር ቅምጥል እንዳይዴ ባይሆንም የራሱ የሆነ የሚያምር ደስ የሚል ነገር አላት አዴ ምንድነው ምን ሆነሽ ነው ቆይ የተፈጠረ ችግር አለ ዴቭ ሆስፒታል ገብቷል ምን እንዴ ዴቭ ምን ሆነ ዴቭና ፍቅር ሆስፒታል ናቸው ለምን ቆይ ምን ተፈጥሮ ነው ምን ነክቷቸው ነው ማታኩ ሰላም ነበር አሁን ግን ደህና አይደሉ ሁለቱም የምግብ መመረዝ ነው ተባሉ ሩታ ደግሞ እኔ እንዳደረኩት ነው የተሰማት የምግብ መመረዝ እቺ ተረገመች ፍቅርናት እንደዚህ ያደረገችው ፍቅርም እኮ ተመርዛለች ወይ እሺ ታዲያ ማን ነው እንደዚህ ያደረገው ቤዛ ናት ደግሞ በእርግጠኝነት እሷ ናት የምትሆነው ይህንን ሰሞን አጠገብ ያልጠፋ ብላ ነበር እቺ ውሻ የት ነች አሁን ያለችው ከትዬ ጋር ሆስፒታል ሄዳለች ቆይ ምን አይነት ነገር ነው እሺ ነው አሁን ቆይ ዴቪድና ነው ተጎርቷል ገና አላወቁ ሩታ ናት ትዬን ያናገረቻቸው ታዲያ ወዴት እየሽ ነው ከሩታ ጋር ያልሆነ ነገር መነጋገር አልፈለኩ እና አሁን ደግሞ ለሊ ጋር እየሄድኩ ነው ሆስፒታሉን ካወቃችሁት ደግሞ ንገሩኝ አደራ እሺ እነግርሻለሁ ይኸውልሽ አደይ እነሱ ምንም አሉ ምንም አንቺ እስካላደረግሽው ድረስ አይመለከትሽም ራስሽን ጠብቂሽ እሺ በቃ ልሂድ እነዚህ የተረገሙ ለማንኛውም ና እንሂድ ይህ ሁሉ የዛች ያለ ስራ ነው ፍቅርንስ እሺ ይሁን እሱማ የታወቀ ነው ዝም ብላችሁ አታውሩ ብቻ ልጆቼ ደህና ይሁኑ እኔ ምንም ክፉ ነገር አልናገርም ልጆቼ ብቻ ደህና ይሁኑ ማሚ ለምን አንቺ ቤት ሄደሽ ረፍት አታረጊም ለዲቭ ከሆነ ነው ያለው ለፍቅርም ደግሞ ቤዛ አለች ደግሞ ዶክተሩ ያለውን ሰምተሻል አይደል ልጄን ጥዬ እሄዳለሁ ቲና ወይ ጉድ በገዛ ቤቴ ግን ማን ነው እንዲህ አይነት ስራ የሚሰራው እማዬ እኔ ትናንትና ምንም ምግብ አልሰራሁም አደይ ናት የሰራችው እሷ ናት የመረዘቻቸው በቃ ቤዛ አንቺ ሞንሽ አደይ ተጠያቂ ናቸው አሁን አይንሽን ማየት አልፈልግም ሂጂና ቤቱን ጠብቂ ቤዛ ሰምተሻል የተባልሽው ውጪና ከዛሽ ከማትረባ ጋር ሰላም ወደ ቻናል ቤተሰቦቼ አስተኒ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ አደይ ድራማ ጣሪ ምን ተፈጠረው እንግዲህ ዴቭና ፍቅር ነክቷል ማለት ነው አደይ ግን በጣም ፈርታ በጣም ተጨንቃ ነበር ዴቭ አንድ ነገር ይሆናል ብላ በጣም የምትወደውና የምትሳሳለት እሱም የምወዳት ፍቅረኛው ነች እንግዲህ ይሄ ሁሉ ሰበብ የሆነ ቤዛ ነች ቤዛ አደይ እንዳደረገች ስትናገር ነበር ነገር ግን አደይ የሚያደርገችው ነገር የለም ሁሉ ሰው አደይ ነች እያለ ደም ትየም አደይ ነች ብላ ቤዛ አደይ ነች እያለ ስትከራከር ነበር እንደውም አደይ መሆኗን ሩታም አንቺ ነሽ ወንድሜ የገደልሽ ባወደድሽ ባፈቀረሽ እንዴት ወንድሜ እንደዚህ ታረጋለሽ ትላ አደይን ታሰቃያታለች ነገር ግን እውነቱ አደይ ምንም አላደረገችም ዴቭ ሲነቃ አደይ እያለ ስጠራ ነበር ነገር ግን አደይ እንደችም ደግሞ አደይት በልን ብላ እትዬ ትቆጣለች እትዬ አደይ ማየት ፈልጋለሁ አደይ የት ነች ብሎ አደይ ቤዛ ያመጣችለት ምግብ እንደሞላ እንደውም አደይ ምንም እንዳላጠፋችና ቤዛ ለአደይ የሰጠችው ምግብ መርዝ አድርጋ እንደነበረው እሷን ልትመርዝ ነበር ነገር ግን አደይ አልበላም ስትል እኔ በላሁት እንጂ አደይ ምንም ያጠፋች ነገር እንደሌለ ይናገራል ማለት ይሄ ወጥመድ የተዘጋጀው ቤዛ ለአደይ ነበር የሰጠችው ነገር ግን አደይ እንደጋጣሚ ከአደይ ጋር ስለነበርኩ እሱን በላው እያለ ይናገራል ፍቅር አደይ ለማጥፋት ስታስብ ለራሷ ወጥመድ አዘጋጀችለት እንደውም እሷ አደይ መግደል አለብን ብላ ስታስብ የነበረው ነገር ግን ቤዛ ለአደይና ለፍቅር ነበር ያዘጋጀችው መርዙ ማለት ነው ነገር ግን ፍቅር ይሄንን አላወቀችም በየርቦኛ ምግብ ይዘሽልኝ ነይ ስትላት እሺ ትልና ቤዛ መድኃኒት አርጋ ታቀርብለታለች ቤዛ እኔ ምግብ ባልሰራው ምግብ የሰራችው አደይ ነው እኔ ምንም ያደረኩት ነገር የለም አሜን ስለዚህ አደይ ነች ተጠያቂ ብላ የበርኮት እናት ወይ ደግሞ የፍቅር እናት መታ አሹን አንተና አደይ ናቸው ልጆች የሚረሳችሁ ብላ ተጨውባቻለች ነገር ግን አይ እኔ እንደዛ አላደረኩትም በእናቴ ስም እምላለሁ በመውዳትም እያለ ነገር ግን የበርኮት እናት አለመደችም በጭራሽ ባቡሬ ከሀገር ለመውጣት እያሰበው ነው ስራ አግኝቻለሁ ይቻላት ነበር እንዴ የምስራ ነው ካሁን በኋላ ወጣ አትበል አለየም እንዴ
እርጡን እኮ ነው ወደ ቤት ሰፈራችን ድረስ እየተከታተሉ እንደሆነ እያለ ግን በጣም አዘን። አሹ እና አዴ እጅግ አዘኑ። ባላደረጉት ተወቀሱ። እነሱ ምን ያደረጉ ነገር የለም። አሹም ስራ ይለቃል። ተመልሶ ወደ ሮምዬ ይሄዳል። አዴን እጅ እንደዚህ አድርጋ ሩታ አሁን ቤዛ መከታተል ጀምራለች። አሁን ቀጣይ የምትመረሱ ሩታ ትሆናለች። ምክንያቱም ቤዛን እያንዳንዱ እርምጃ ስትከታተል ስለምትውል ማለት ነው። ይህንን ያደረገችው ቤዛ ብቻ ነች። እኔ ምንም ያደረኩት ነገር የለም። አመናችሁኝ አላመናችሁኝ እኔ ይህን ድርጊት አልፈጸምኩም በማለት ትናገራለች። አድገንጎና ዴምንድ አንድን እያሄዱ ነበር። ነገር ግን ሩታ አንቺ ነሽ ያደረግሽው፣ አንቺ ነሽ የመረሽው። ቆይ ምን አደረገች? ፍቅር እንኳን አሁን ትጠላታለች። አንቺ ስትበድል ስትጮክን ታሳዝኝ ነበር። ለካ ፍቅር ሳትሆን አንቺ ነሽ ሴጣና፣ አንቺ ነሽ እንደዚህ ያደረግሽው። እንዴት በወደደሽ ባፈቀረሽ እንዴት መርስ ትሰጪዋለሽ? እንዴት ትመረሻለች? እኔ በጭራሽ ይሄንን አላደረኩም። አመንኩም አመናችሁኝም አላመናችሁኝም እኔ አላደረኩትም። እትዬ እውነቴን በእናቴ ስም እምላለሁ እኔ በጭራሽ እንደዚህ አላደረኩትም። ቆይ ይሄን አለመስኖር እናንተ ጋር ይሄን አለመስኖር እስከ ዛሬ ማድረግ ብፈልግ ኖሮ ለምን አላደርጉም ነበር? እንዴት መጠርጠሩስ? እንዴት እኔን ትጠረጠኛለሽ? እትዬ የምታውቂኝ መስሎኝ ነበር። አስመሳይ ቁጭ እዚህ እያለች ይህን አጋጣሚ ቲና ይህን አጋጣሚ ለመጠቀም ዴቭ ጋር ለመቅረብ ስትሞክር ነበር። አጋጣሚ ነበር ስትጠብቅ የነበረው፣ እሱን ነበር ስትፈልግም የነበረው። ነገር ግን አሁን ሁሉም ነቁ። ዴቭም ነቃ፣ ፍቅርም ትነቃለች ማለት ነው። ፍቅር ያቀለችውን ያሰበችውን በደንብ ታውቃለች። ምክንያቱም ያዘጋጀችው ለአዴ ነበር። ከቤዛ ጋር ስታወራ ትነቃና እንዴት እኔን ዴቭን ትመርሰዋለሽ? እንዴት የተባባልን እኮ ለእኔና ለዴቭ ሳይሆን አዴን እንድንገል ነበር አይደለም እንዴ? እንዴት እንደስተረከል ትላታለች። ቤዛ ምንም እንዳላደረገ ኑሮን ቀጠለች። አዴ ግን እየተሰቃየች ነው ማለት ነው። እየሮጠች ሊጋ ሄዳ የተፈጠረውን ነገር ብትነግራትም አዴ ተነጋገር ቤዛን ባቡሬን በደንብ ጠንቆ ያውቅ ነበር። ያኔ ሊን ባገተ ሰዓት ሊን እንዲገል ስትነግረው ነበር። ስለዚህ ይህንን ማድረግ የምችለው ሊሊ ብቻ ነው፣ ቤዛ ብቻ ነች። ስለዚህ ይህንን ቤዛ እኔ አግቻት ልኳን ነግራት አይኔ እውነቱን አፍርጣለሁ። አታስቢ ጓደኛሽ በጭራሽ መጨነቅ የለባትም ይለታል። ባቡሬ የእውነት ነው ቤዛን በደንብ አውቃታለሁ። አንቺን ባገቱ ሰዓት ብዙ ነገር እንደስትል እንደነበረው ገንዘብ ብቻ ነው እሷ የምትፈልገው እያለ ስነግረው ነበር። ድንግን በጣም ተጨነቀች። አዴ እንደዚህ መሆኗ አዴ መጨረሻ አትፍሪ፣ ፊት ለፊት እንጋፈጣለን። ስለዚህ መሸሽ ሳይሆን ፊት ለፊት ትጋፈጫለሽ። ያው ወደ ሐኪም ቤት እንሂድ። እቺ ቤዛ ብዙ ጊዜ ብዙ ነገር ታረክ ዝም ብለን ስላለፍናት ለዛ ነው ልጅቷ የማትታረመው። ሰው ሲነግረው የማይገባት ለዛ ነው። ስለዚህ አሁን መሸሽ ሳይሆን ፊት ለፊት ትጋፈጫለሽ ነይ ብሎ ወጣን። ሩታም አሹ እባክህ ያደረገችው አዴ ነች። ምን አዴ መጥፎ ሰው ነች። አዴ ነች እንደዚህ እንዲሆኑ ያደረገች። አዴ ነች የመረጠች። አዴ በጭራሽ እንደዚህ አታደርግም። በጭራሽ አዴን እንደዚህ የምትናገር ከሆነ ሩታ አስቀይምሻለሁ። በጭራሽ አዴን አውቃታለሁ። ከልጅነት ጀምሬ አውቃታለሁ። እንኳን ሰው ልትመርጥ ሰውን ቀና ብላ የምታይ ልጅ አይደለችም። ስለ አዴ ስትናገር ጥንቃቄ አድርግ። ሩታ አስቀይምሻለሁ፣ ተጠንቀቂ። ሩታ እንዴት ለሷ ተከራከራለች? እሷ ነች እኮ የመረጠች። ነገርኩ አዴ በጭራሽ አትመስረን አታረግም እያለ አዴ በጣም አዘነች። መንገድ ለምሄደች ምንም ፊትሽ ልክ አይደለም፣ ምን ሆነሽ ነገር አለ እንዴ ስትላቀምጥል አይ ምንም አልሆንኩም ብቻ ነገር ተፈጥሮ ነው ብላ ወደ ሊሊ እሺ በቃ ሊሊ ሰላም በይልኝ እያለቻት ነበር። ምርጧ የሊሊ ጓደኛ እንዴት ነሽ እያለ እንደጋጣሚ ባቡሬ ጋር ይገናኛል። እሺ ሊሊ ብቻ እሺ አታስብልና ትሄዳለች። ነገር ግን ስለ ኪንጎ ስጠይቀው ነበር። ኪንጎን አይ አግኝቼዋለሁ ግን እኔና ኪንጎ ከመቀራረብ ቆይተዋል እያለች ስትነግረው ነበር። ነገር ግን ማሚ አዴን እንዳረገች አዴ ማታፈራ ማታንኳን ምን ሆነ እንኳን አላለችም እኮ እያለች ነበር። ታዲያ የታክም ቤት እንደሄዱ እኮ አላወቀችም። እሷን ቤቱን አንቺ ተይ ቤዛ ብቻ ነበር የታክም ቤት እንደሄዱ
በጭራሽ አላወቀችም ነበር። ነገር ግን እቺ ማዘርባ ቤቴ ልጄ ባልኳት እንዴት ልጆችን ትገልብኛለች እያለች ነበር። እኔ ምን ማድረግ እችላለሁ ሊሊ እትዬ እኔ እንዳረኩ ነው የማስቡት። ሁሉም ሰው እኔ እንደመረስኳቸው ነው። ግን እኔ እንዴት እንደዚህ አደርጋለሁ ሊሊ እንዴት እንደዚህ አደርጋለሁ ሊሊ እያለች እያለቀሰች ነበር ማለት ነው። እባክሽ አደይ ተረጋጊ፣ እንደዚህ እንደማታረጊ 100% እርግጠኛ ነኝ። በቃ ለመረጋጋት ሞክሪ። አሁን መሸሽ ሳይሆን ፊት ለፊት ትጋፈጫለሽ። አሁን ቤዛ የምትከፍልበት ሰዓት ነው። ከአሁን በኋላ ቤዛ ከመጨረሻ አካሄዳችን እናስወጣታለን። እኔ አትሸሽ፣ ፊት ለፊት ተጋፈጪ። በመሸሽ ምንም የምታመጪ ነገር የለም። ስለዚህ ነገሮችን ከማባባስ ውጪ ሌላ ምንም ነገር አይፈየድም። ስለዚህ አሁን ተነሽና እንሄዳለን ትላታለች። አይ እኔ እዛ መሄድ አልፈልግም ስትል አይ በጭራሽ ፊት ለፊት ነው ጋፈጥ ያለብሽ እንጂ መሸሽ ምንም ትርጉም የለውም። እንግዲህ በመጨረሻው አሹም ስራውን ይለካል፣ ከቤትም ይወጣል። ነገር ግን እነቱ ሳታውቅትዬ በጣም ተጸጽታለች። አሹም ስታናግርበት መንገድና አደይ ስታስቀይም የነበረው መንገድ እጅግ በጣም ውስብስብ ሆኗል ማለት ነው። ምክንያቱም እነሱ ንጹህ ስለነበረ ንጹህ እንደሆነ ቤዛ እንዳረገችው ስታውቅ ይቅርታ መጠየቅ እንኳን ከበዳት። በጭራሽ አላመነችም። ይሄ ሁሉ የቤዛ ጨዋታ ነበር ማለት ነው እያለች ሩታ በጣም ተደነቀች። እንዴት እንደዚህ ልታረግ ቻለች ግን እያለች አደይን ከዛ ቤት ለማስወጣትና አደይን ጥፋተኛ ለማድረግ ነበር አላማዋ። ነገር ግን ያሰበችው ቤቱ ብቻው ትቀራለች እና ደስተኛ ትሆናለች። አሁን የቀሩትን ገላ ቤቱን በራሷ ስም ለማድረግና ቤቷ የሷም ለማድረግ ነበር ፍላጎቷ። አሹ ግን በጣም ከፍቶት በጣም እያለቀሰ ነበር። እጅግ በጣም ያላደረገው ምንም የማያውቀው ነገር እሱ እንዳደረገ ተናገረች። ነገር ግን እጅግ በጣም አዘነ።